ተልባን ለጤናችሁ ለክብደት መቀነስ ወይንም ለቆዳ ውበት ብላችሁ በየቀኑ ትወስዳላችሁ? እንግዲያውስ ቆም ብላችሁ ይህንን ወሳኝ መረጃ ስሙ። ብዙዎቻችን ተልባ ተፈጥሯዊ ሱፐርፉድ ወይንም ፍጹም ፈዋሽ ምግብ ስለሆነ ብቻ እንዴትም አድርገን ብንወስደው ጉዳት የለውም ብለን እናስባለን። ነገር ግን ሳይንሳዊ እውነታው ፍጹም ተቃራኒ ነው። ተልባን የምታዘጋጁበትና የምትመገቡበት ጥቅሙን በቀጥታ ወደ መርዝነት የሚቀይሩ 5 ትልልቅና የተለመዱ ስህተቶች አሉ። ይህንን ሳታውቁ በየቀኑ ተልባን የምትወስዱ ከሆነ ሰውነታችሁን በከፍተኛ ሁኔታ እየጎዳችሁትና ሕይወታችሁንም ለአደጋ እያጋለጣችሁት ሊሆን ይችላል። ስለዚህ ዛሬ በዚህ ቪዲዮ ማንም የማይነግራችሁን እነዚያን 5 አስደንጋጭ ስህተቶችና ራሳችሁንም እንዴት መጠበቅ እንዳለባችሁ እንዲሁም ተልባን በትክክል እንዴት መመገብ እንዳለባችሁ በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አንደኛውና የመጀመሪያ ስህተት ጥሬውን ወይም ደግሞ ሳይበስል ተልባን መውሰድ ወይንም መመገብ ነው። የመጀመሪያውና ሕይወትን አደጋ ላይ ሊጥል የሚችለው ትልቁ ስህተት ተልባን ፍጹም ጥሬውን ወይንም በአግባቡ ሳይበስል መውሰድ ነው። ብዙዎቻችን ተልባን ገዝተን እንደመጣን ወዲያውኑ ፈጭተን በውሃ በጭማቂ በስሙዚ ወይንም በእርጎ ላይ ነስንሰን መመገብ እንወዳለን። ነገር ግን ይህ የምናደርገው ነገር ምን ያክል አደገኛ እንደሆነ አናውቅም። ተልባ በተፈጥሮ ሃይድሮሳያኒክ አሲድ ወይንም በሌላ ስሙ ሳይናይድ የተባለውን ገዳይ መርዝ ሊያመነጭ የሚችሉ የተፈጥሮ ውህዶችን በውስጡ ይዟል። ይህ ማለት ሳያኖጄኒክ ግላይኮሳይድን በውስጡ ይዟል። ይህም ተክል ራሱን ከተባዮች ለመጠበቅ የሚጠቀምበት የመከላከያው መንገድ ነው። ታዲያ ተልባውን ጥሬውን ፈጭተን በብዛት ወደ ሆዳችን ስናስገባው እነዚህ ውህዶች በሆዳችን ውስጥ ካሉ ኤንዛይሞችና ባክቴሪያዎች ጋር ኬሚካላዊ ምላሽ ፈጥሩና ወዲያውኑ ወደ ንቁ ሳያናይድ መርዝነት ይቀየራሉ። ይህ መርዝ ደግሞ ሕዋሶቻችን ኦክሲጅን እንዳያገኙ ያግዳቸዋል። በጊዜ ሂደትም የነርቭ ስርዓትን ማዳከም፣ የሆድ ቁርጠት፣ የትንፋሽ ማጠር፣ ማዞርና ከፍተኛ ራስ ምታትን ሊያስከትል ይችላል። የዓለም የጤና ድርጅትም ጭምር ጥሬ ተልባን በብዛት መውሰድ ለጤና ከባድ አደጋ እንዳለው ያስጠነቅቃሉ። ስለዚህ ተልባን ከመመገባችን በፊት ይህንን መርዛማ ባህሪውን በሙቀት ማጥፋት ግዴታችን ነው። ነገር ግን በሙቀት ሲባል ደግሞ ይበልጥ ተልባን ማብሰል የለባችሁም። ለብ እንዲል ማለትም እሳት እንዲነካው ብቻ ያክል አሙቃችሁት መመገብ ወይም ደግሞ መጠቀም ይኖርባችኋል ማለት ነው። ሁለተኛ ስህተት የተፈጨ ተልባን በአየርና በብርሃን ስር ለረጅም ጊዜ ማስቀመጥ። ሁለተኛው ስህተት ብዙዎቻችን ጊዜ ለመቆጠብ ስንል ተልባን በአንድ ጊዜ በብዛት ፈጭተነው በላስቲክ ወይንም በብርጭቆ አስቀምጠን በየቀኑ መመገባችን ነው። ይህ የምንሰራው ሌላው በጣም አደገኛ ስህተት ነው። ተልባ ለአእምሮና ለልብ ጤና እጅግ በጣም ጠቃሚ የሆነው ኦሜጋ 3 ፋቲ አሲድን በከፍተኛ መጠን የሚገኝበት ሱፐር ፉድ ነው። ነገር ግን ይህ ውህድ በጣም ስስና ለአየር ለብርሃን እንዲሁም ለሙቀት በጣም ስሜታዊ ነው። ተልባው ሙሉ ፍሬ ላይ እያለ ውጫዊው ጠንካራ ዛጎሉ ኦሜጋ 3ን ጠብቆ ያቆየዋል። አንዴ ከተፈጨ በኋላ ግን ውስጡ ያለው ዘይት ወዲያውኑ ከአየር ወይንም ከኦክሲጅን ጋር መገናኘት ይጀምራል። ይህም አየር በሚያስገባ ዕቃ ውስጥ ለሳምንታት ወይንም ለወራት የተቀመጠ የተፈጨ ተልባ ሳይንሳዊ አጠራሩ ኦክሲዳይዝድ መሆን ወይንም ደግሞ በምግብ ቋንቋ መበላሸትና መመረዝ ይጀምራል ማለት ነው። እኛ ደግሞ በሀገራችን መጋኛ ይመተዋል የምንለው ማለት ነው። ታዲያ ይህ የተበላሸ የተልባ ዱቄት ወደ ሆዳችን ሲገባ ደግሞ መልካም ጥቅሙ በሙሉ ይጠፋል። ጥቅሙ ቀርቶ ለልብ ህመም፣ ለካንሰር፣ ለተለያዩ የውስጥ አካላት እብጠቶችና ያለ ዕድሜ ማርጀት መንስኤ የሚሆኑ ፍሪ ራዲካልስ የተባሉ መርዛማ ህዋሳትን በሰውነታችን ውስጥ ይለቃል ማለት ነው። ስለዚህ ተልባን ፈጭተን ለረጅም ጊዜ ማስቀመጥ ጤናን መግዛት ሳይሆን በሽታን በገንዘብ መጋበዝ ነው። ሶስተኛ ስህተት ከተልባ በኋላ በቂ ውሃ አለመጠጣት። ሶስተኛው ትልቅ ስህተት ብዙዎቹ የማይረዱት ግን ሆድ ዕቃ ላይ በጣም አስከፊ ጉዳት የሚያደርሰው ከተልባ አጠቃቀም በኋላ በቂ ውሃን አለመጠጣት ነው። ተልባ በውስጡ እጅግ በጣም ከፍተኛ የሆነ የሚሟሟ ፋይበርን ሶልብል ፋይበርና ሚውሲሌጅ የተባለ የሚጣበቅ ባህሪ ያለው ንጥረ ነገር ይዟል። ይህም ፋይበር ከፈሳሽ ጋር ሲገናኝ እንደ ስፖንጅ ውሃውን በመምጠጥ ወዲያውኑ የመወፈርና እንደ ጄልም የመጣበቅ ተፈጥሮ አለው። ታዲያ ተልባን በትክክለኛው መንገድ ፈጭታችሁ ወይንም አፍልታችሁ እንኳን ብትወስዱ ከተመገባችሁ በኋላ በቂ ውሃ ካልጠጣችሁ ይህ ወፍራም ጄል በምግብ ቧንቧችሁ ወይንም በአንጀታችሁ ግድግዳ ላይ ተጣብቆ ይቆማል። ይህም ከፍተኛ የሆነ የምግብ ቧንቧ መዘጋትን ማለትም ኢሶፋጋል ኦብስትራክሽን፣ ከባድ ስር የሰደደ የሆድ ድርቀትን፣ የሆድ ጋዝና
የሆድ እብጠትን ይፈጥራል ማለት ነው። በአንጀት ውስጥ ያለው ፈሳሽ ሙሉ በሙሉ በተልባው ስለሚመጠጥ ሰገራም እንዲደርቅና አንጀትም ስራውን እንዲያቆም ያደርገዋል ማለት ነው። ስለዚህ ከተልባ ጥቅሙን ለማግኘት ውሃ ዋናው ቁልፍ ነገር ነው። ከተልባ በኋላ ውሃ ለመጠጣት ጥቅሙን ወደ ከባድ ስቃይ ይቀይረዋል። አራተኛ ስህተት ሙሉ ፍሬውን ሳይፈጩ ዝም ብሎ መዋጥ። አራተኛው ትልቅ ስህተት ደግሞ ተልባን ሳይፈጩ ሙሉ ፍሬውን በውሃ ውስጥ ዘብዝፎ ዝም ብሎ የሚወጡ ሰዎች የሚሰሩት ስህተት ነው። ብዙዎቹ ሳይፈጭ ሙሉ ፍሬውን ብንወስደው ውስጡ ያለው ቫይታሚን አይጠፋም ብለው ያስባሉ። ነገር ግን እውነታው ከዚህ ፍጹም ተቃራኒ ነው። የተልባ ሙሉ ፍሬ የውጨኛው ዛጎል ወይም ደግሞ ከቨሩ በጣም እጅግ ጠንካራና ሴሉሎስ የተባለ ንጥረ ነገርም የያዘ ነው። ከዚህ ንጥረ ነገር የተገነባ ነው። ይህም ዛጎል የተሰራው ፍሬው በአፈር ውስጥ ሳይበላሽ ለረጅም ጊዜ እንዲቆይ ተፈጥሮ የሰጠችው መከላከያ ነው። ታዲያ ይህንን ሙሉ ፍሬ ሳናደቀው ዝም ብለን ስንውጠው የኛ የጨጓራ አሲድ እናም ደግሞ አንጀት ውስጥ ያሉ ኤንዛይሞች ይህንን ጠንካራ ዛጎል ሰብረው ወደ ውስጥ መግባት አይችሉም። በዚህ ምክንያት ተልባው ውስጥ ያለው አስደናቂ ኦሜጋ 3 ፋይበር እና ፕሮቲን በሰውነታችን ሳይመጠጥና ምንም ሳይጠቅመን እንደገባ በቀጥታ በሰገራ መልክ ወደ ውጪ ይወገዳል ማለት ነው። ማለትም ሆዳችን በከንቱ ከማድከም ውጪ ምንም አይነት የጤና ጥቅም አናገኝበትም። ስለዚህ ተልባን ሳያደቁ መዋጥ ጥቅሙን ሙሉ በሙሉ በነፃ ማባከን ነው። አምስተኛ ስህተት ተልባን ከሌሎች መድኃኒቶች ጋር አብሮ መውሰድ። አምስተኛውና እጅግ አስገራሚው ስህተት ሰዎች የዕለት ተዕለት የጤና መድኃኒቶችን እየወሰዱ ተልባን በተመሳሳይ ሰዓት አብረው መመገባቸው ነው። ይህ ለህይወት አስጊ ሊሆን የሚችል ትልቅ ስህተት ነው። ቀደም ብለን እንደተናገርነው ተልባ በውስጡ ሚውሲሌጅ የተባለ በጣም ከፍተኛ የሆነ የሚጣበቅ የፋይበር ባህሪ ያለው። ይህም ንጥረ ነገር ወደ ሆዳችን ሲገባ በጨጓራችንና በአንጀታችን ግድግዳ ላይ እንደ መከላከያ ወፍራም ሙጫ ወይንም ሽፋን ሆኖ ይዘረጋል። ታዲያ መድኃኒት ለምሳሌ የስኳር፣ የደም ግፊት፣ የልብ ወይም ደግሞ የሪ መድኃኒት በምትወስዱበት ሰዓት ተልባን አብራችሁ ከወሰዳችሁ ይህ የተልባ ሽፋኑ መድኃኒቱ በአንጀት ውስጥ ተመጦ ወደ ደም ውስጥ እንዳይገባ ሙሉ በሙሉ ያግደዋል ማለት ነው። ወይንም መድኃኒቱን አቅም በከፍተኛ ሁኔታ ያዳክመዋል። መድኃኒት እየወሰደ ተልባን በተመሳሳይ የሚጠቀም ሰው መድኃኒቱ ሳይሰራለት ቀርቶ በሽታው ሊቀሰቀስበትና ጤናውም ይበልጥ አደጋ ላይ ሊወድቅ ይችላል። ስለዚህ ማንኛውም አይነት መድኃኒት ከወሰድን በኋላ ቢያንስ ከ2 እስከ 3 ሰዓት ሳይቆይ ተልባን መውሰድ የለብንም። ታዲያ አሁን ደግሞ መፍትሄውና ትክክለኛው አጠቃቀም ምንድን ነው? ታዲያ ከነዚህ 5 አደገኛ ስህተቶች ተርፈን የተልባን ሙሉ ተአምራዊ ጥቅሞች ለማግኘት እንዴት በትክክል መመገብ አለብን? መፍትሄው በጣም ቀላል ነው። አሁን የምነግራችሁን 4 ህጎችን መከተል ብቻ ነው። አንደኛ፣ በሙቀት መርዙን ማጥፋት ነው። ተልባን ከመፍጨታችሁ በፊት በጥቂቱ በምጣድ ወይንም በድስት ላይ እሳቱ ላይ አምሱት ወይም ደግሞ ሞቅ አድርጉት። ሙቀቱ በውስጡ ያለውን ሳይናይድ የተባለውን ጎጂ ንጥረ ነገር በሙሉ ያጠፈዋል። ነገር ግን ይህ ሲባል ደግሞ እንደ ቆሎ ቆልታችሁ እንዳታሳርሩት። ሁለተኛ፣ በጥቂቱ መፍጨትና ማዘጋጀት። ጊዜ ለመቆጠብ ብላችሁ በአንድ ጊዜ ብዙ አትፍጩ። ለዛሬ ወይም ደግሞ ለ2 ቀን የምትጠቀሙትን ያክል ብቻ በጥቂቱ ፈጭታችሁ አዘጋጁ። የግድ ከተረፈ ደግሞ ብርሃንና አየር በማያስገባ ጥቁር ዕቃ ወይም ደግሞ ብርጭቆ ውስጥ አድርጋችሁ ፍሪጅ ውስጥ አስቀምጡት። እዚያም ቢሆን ከ1 ሳምንት በላይ መቆየት የለበትም። ሶስተኛ፣ ውሃ በደንብ መጠጣት ግዴታ ነው። ማንኛውም የተልባ ምግብ ወይም ደግሞ መጠጥ ከወሰዳችሁ በኋላ ወዲያውኑ ቢያንስ 1 ወይም ደግሞ 2 ትልቅ ብርጭቆ ንጹህ ውሃ መጠጣታችሁን ልምድ ማድረግ አለባችሁ። ይህ ፋይበሩ በአንጀት ውስጥ በቀላሉ እንዲሟሟ ያደርገዋል። እንዲሁም ደግሞ የሚከሰተውንም የጎንዮሽ ጉዳት በከፍተኛ ሁኔታ ይቀንሳል ማለት ነው። አራተኛ ደግሞ ከመድኃኒት ማራቅ ነው። ማንኛውም አይነት የቋሚ የጤና መድኃኒት የምትወስዱ ከሆነ ተልባን ከመጠቀማችሁ በፊት ወይንም ከተጠቀማችሁ በኋላ ቢያንስ የ2 ወይም ደግሞ የ3 ሰዓት ጊዜ ልዩነት መኖሩን ማረጋገጥ ይኖርባችኋል ማለት ነው። ስለዚህ ተልባን በእነዚህ 4 መንገዶች ማለት ነው በትክክል መጠቀምና መመገብ ትችላላችሁ። መጀመሪያ የተናገርኳችሁን ደግሞ ጎጂ የሆኑ ስህተቶችን ደግሞ ቶሎኑ ማረም ይጠበቅባችኋል ማለት ነው። ጤናችንን ለመጠበቅ የምናደርገው ጥረት ባለማወቅ ወደ በሽታ እንዳይቀየር ሁልጊዜ መረጃዎችን በጥንቃቄ መከታተል ተገቢ ነው። ተልባ አስደናቂ የተፈጥሮ ስጦታ ነው። ነገር ግን አጠቃቀማችን ካላስተካከልን መርዝ ሊሆንብን ይችላል። ይህንን ወሳኝ መረጃ ለምትወዷቸው ቤተሰቦቻችሁና ጓደኞቻችሁ በሙሉ ሼር በማድረግ ከዚህ ትልቅ ስህተት ታደጓቸው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለቻናሌም አዲስ ከሆናችሁ ሰብስክራይብ አድርጉ። ለዛሬ በዚያ በቃው።
በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።